ራሱን ለማቃጠል ሙከራ ያደረገን መምህር መታደጉን የተርጫ ከተማ ፖሊስ አስታውቋል። ሰላም ጤና ይስጥልኝ የፍኖተ ዜና ተከታታዮች፣ ቻናሉን ሰብስክራይብ እና ላይክ ማድረጋችሁን እንዳትዘነጉ። በታርጫ ከተማ ህይወቱን አደጋ ላይ የወደቀው መምህር በሰውነቱ ላይ ቤንዚን አርከፍክፎ ራሱን ለማቃጠል የሞከረው ታምራት ዘለቀ ጉዳይ ፖሊስ ባደረገው ምርመራ እውነተኛ ምክንያቱም ተለይቷልም ተብሏል። በእውነቱ ተፈጽሞብኛል የተባለው መልካም አስተዳደር በደልስ እውነት ነው ውሸት? ዝርዝሩን እንደሚከተለው እናያለን። ራሱን ለማቃጠል ሙከራ ያደረገን መምህር መታረጉን የታርጫ ከተማ ፖሊስ አስታውቋል። የታርጫ ዙሪያ ወረዳ ጎዞ ሻሾ ቀበሌ ነዋሪ የሆኑት መምህር ታምራት ዘለቀ ጀባና በቀን 6/6 ወር 2018 ዓ.ም ዕለት ዓርብ ከጠዋቱ 4 ሰዓት አካባቢ በከተማ 01 ቀበሌ ነበረ ሰላም ቁጥር 2 መንደር አካባቢ ነው ራሱን ለማቃጠል ሙከራ ያደረገውም ተብሏል። መምህሩ 1 ሊትር ቤንዚን ከነጋዴ በመግዛት ሰውነቱ ላይ በማርከፍከፍ በኪሱ ይዞት የነበረውን ክብሪት በመጫር በለበሰው ልብስ ላይ እሳቱን ለኩሶ ራሱን ሊያቃጥል ሲል በስፍራ የነበሩ አካባቢ ሰዎች በደበኛ የወንጀል መከላከልና የትራፊክ ፖሊስ አባላት ተባብረው ታድገውታል ተብሏል። ተጎጂውም በፍጥነት ወደ ታርጫ ጠቅላላ ሆስፒታል ተልኮ ሕክምና እንዲያገኝ መደረጉንም በህይወት ማትረፍ መቻሉንም ተገልጿል። ግለሰቡ ራሱን በእሳት ለማጥፋት የሞከረበት ምክንያትስ ምንድነው? ፖሊስ አደረኩት ባለው ምርመራና ከተጎጂው ግለሰብ አረጋገጥኩት እንዳለው ራሱን በራሱ ለማቃጠል ያነሳሳው ከግል ሕይወቱ ጋር ተያያዥ የሆኑ ጉዳዮች ናቸው ሲልም ገልጿል። የከተማው አስተዳደር ፖሊስ በወጣው መግለጫም ግለሰቡ ምንም አይነት ከመንግስት መዋቅር ጋር የሚያገናኘው ነገር እንደሌለና በየትኛው መንግስት መዋቅር የመልካም አስተዳደር በደል እንዳልተፈጸመብኝ ሲሉም አረጋግጧልም ብሏል። በመንግስት መዋቅር ከፍተኛ የሆነ መልካም አስተዳደር በደል እንደደረሰበት በማስመሰልና ድርጊቱን የፈጸመው በዛ ምክንያት መሆኑን ጠቅሰው የተሰራጩ መረጃዎች ፕሮፓጋንዳ ከእውነት የራቁ ውሸት መረጃ ነው ሲሉም አጥጥሏል። መምህር ታምራት ዘለቀ ጀባና የመንግስት ትምህርት ቤት ተቀጣሪ ሳይሆኑ በሰባተኛ ቀን አድቬንቲስት ትምህርት ቤት የሂሳብ መምህር ሆኖ ከ5 ዓመታት በላይ ማገልገል ላይ የነበሩ ናቸውም ተብሏል። ፖሊስ በወጣው መግለጫ ግለሰቡ አሁን በትምህርት ቤቱ በቅንነትና በታማኝነት ዜጋውን በማስተማር ላይ ይገኛል ብለዋል። የታርጫ ከተማ ፖሊስ ማህበረሰቡ ከእውቀት የራቁ መረጃዎችን ሳይሰማ ትክክለኛውን መረጃ እንዲያውቅ ይህንን መግለጫ አውጥቷል። በሌላ ዜና በአማራ ክልል ጤና ባለሙያዎች ኢላማ እየሆኑ ነው ተብሏል። የዓለም ጤና ድርጅት አስደንጋጭ ሁኔታ ስለወጡ ሪፖርቶችን ተናግሯል። የዶክተር ጸጋዬ ሲሜን ህልፈትን ጨምሮ የጤና ተቋማት ላይ የደረሰ ያለው ጥቃትና ግድያ በአስቸኳይ በገለልተኛ አካል ሊመረመር ይገባልም ተብሏል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድኖም ምን አሉ? ዝርዝሩን እንደሚከተለው እናያለን። የዓለም ጤና ድርጅት በአማራ ክልል ግጭቱ ከተጀመረበት ጊዜ አንስቶ የጤና ባለሙያዎች ግድያን ጨምሮ በተለያዩ ጥቃቶች ኢላማ መሆናቸውን የሚያሳይ አስደንጋጭ ሪፖርቶች መውጣታቸውን ከፍተኛ ስጋት እንደደቀነበትም ገልጿል። ድርጅቱ በአስቸኳይ ገለልተኛ አካል ሊመረመር ይገባል ሲልም በአጽንኦት ጠይቋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አዳኖም በአማራ ክልል ግጭቱ ከተጀመረ ጊዜ አንስቶ የጤና ባለሙያዎች ላይ ያነጣጠሩ እስር፣ ድብደባና ግድያን የሚያካቱ አስደንጋጭ ሪፖርቶች እየወጡ ይገኛሉም ተብሏል። ዋና ዳይሬክተሩ በማህበራዊ ገጻቸው ባሰፈሩት መረጃ ጥር 27 ቀን 2018 ዓ.ም ዶክተር ጸጋውን ስሜ በባህር ዳር ከተማ በጸጥታ ኃይሎች ተወስደው በኋላ ላይ ህይወታቸው አልፎ መገኘቱን በምሳሌነትም ጠቅሰዋል። ዋና ዳይሬክተሩም በክልሉ ባለው ውጊያ ምክንያት ሆስፒታሎች ጉዳት ደርሶባቸዋል፣ ረዳት ሰራተኞችም ህይወታቸውን አጥተዋል ሲሉም ጠቁመዋል። የኢንተርኔት አገልግሎት መቆራረጥ መረጃ ለማግኘት እንቅፋት በሆነበት በዚህ ወቅት እነዚህ ድርጊቶች በአስቸኳይ በገለልተኛ አካል ሊመረመሩ ይገባል ሲሉም አሳስበዋል። የጤና ተቋማትና የጤና ባለሙያዎች የጥቃት ኢላማ አይደሉም ሲሉም ዋና ዳይሬክተሩ አጽንኦትም ሰጥተውታል። ቀደም ሲል የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ቢሮ በአማራ ክልል በእርዳታ ድርጅት ሰራተኛ መገደሉን ለማስታወቁም ይታወሳል። ድርጅቱን በማውገዝ የረድኤት ድርጅት ሰራተኞችን ከለል እንዲደረግላቸውም ጠይቀው ነበር ብሏል። በአማራ ክልል በሰሜን ወሎ ዞን አንጎታ ወረዳ በመንግስት ኃይሎችና በአካባቢው በሚንቀሳቀሱ ታጣቂዎች መካከል ተከስቶ በነበረው ግጭት በተካሄደው የተኩስ ልውውጥ በከፍተኛ ሁኔታ ቆስላ የነበረች የረድኤት ድርጅት ሰራተኛ ማይል ስጦታው መሞቷን አስታውቋል ብሏል።